ከልጁ ላይ እንዴት እንደዚህ ሊያደርግ ይችላል ብዬ ነው። የገዛ አባቱ አይደል እንዴ? ውይ አይደለም ስትወለድማ ወርቅ የመሰለ ጣት ነው ያላት ይኸውልህ። እና ብዙ እንዴ አይደለም፣ ቀስ በቀስ መጀመሪያ ማሳከክ ነገር ጀመረ። ከዛን ያው እንደዚህ አይነት ነገር አትገምትም። በቃ አንዳንዴ ትምህርት ቤት ሲሄድ ያሳክከኛል ምናምን እንጂ ስለዚህ በጣም ከባድ ነው ማለት ይሄ ነገር መፈጠሩ አንድ ችግር ሆኖ ሳለ በገዛ አባት መሆኑ ደግሞ ሌላ ሁለተኛ ችግር ነው። በቃ እሱ አሁን ከዚህ ከሄደ ከእናቴ ጋር በግጭት ነው ከኔ ጋርም ያው እንደነገርኩ እኔ እንደ አባትም አባት አለኝም ብዬ መናገር አልችልም። ምክንያቱም እዚህም በነበረ ሰዓት ልጠጋው ልቀርበው ሞክር ነበረ። እዚህ ገና ሳይሄድም ጭራሽ እኔ ማቅረብም ሊያየኝ አይፈልግም። በቃ ለለንም ምንም ያለን መልሶ አይዟችሁ እያለ እያበረቷት ሞራል ሆኗት እንጂ አባቷንማ ምን ብዬ ነው ደግሞ የምለው? ወይ ግደልልኝ ነው። አሁን ይኸውልህ ግራ ይገባኛል። ልጅ ናት፣ በጣም ልጅ ናት፣ ቢወልድ የሚያደርሳት ልጅ ናት። ግን እንደ ቅምጡም ትመስለኛለች። እስቲ ለማንኛውም ወተን በሰፈር ብትጠይቅ ማንም ያሳይሃል። አሁን ከዛ ስራም ከወጣው በጣም ቆይቻለሁ። ምንም ማስታወስም መንገርም ስለዛ ወሬ ማውራትም አልፈልግም እኮ ወደሱ ካልሄድኩኝ ወይ እኔም ሽባ ሆናለሁ ወይ የሆነ ነገር ሆናለሁ። በእኔም እንኳን ባይሆን ቤተሰቦቼ ላይ ይሆናል ብዬ ነው የማስበው። ስለዚህ ልጅም ላጡ ጤናቸውንም ሀብትም ፈልገው ለሚመጡ ብዙ ነገሮችን ይሰራል። ግን ያን ስራ ሲሰራ እንዳልኩ ነው ውል አለ። ከዛ ህይወት ወጥቼ አሁን ማለት ጥሩ ህይወት ጀምሬያለሁ ምናምን ነገርና አዎ እውነት ነው ማለት እኔ ያው ሁሌም ከሱ ጋር ነኝ። የሚያወራውን የሚያደርገውን ሁሉ ነገር ለኔ ይነግረኝ ነበርና ከኔ ቀጥሎ ይሾማል ብሎ የሚያስበው ሰው ነበር። አንድ ልጅ ነበር ቻሌ የሚባል ቤት ነው የሰማሁት። አላረጋገጥኩም ግን እኔም አላመንኳቸውም። ያው ምንም ቢከፋ ከልጃቸው ላይ ያደርጋል ብዬ ስለማላስብ አላመንኳቸውም። ግን ራሳቸው ሁሉ የታመሙ አሉና አሁን ይሄ ነው ማለት ራሱ አልችልም። ያው በትንሹ ብለን ብንጠራ ራሱ ጠርቺም ስለማንለው ያምኑታል እኮ ይመጣሉ። ግን ደግሞ ከገቡበት በኋላ ወይ ስራውን ካዩ በኋላ ይመስለኛል አላውቅም። ብቻ ግን ብዙ የማይተገበሩ ሰዎች አሉ። ለአንቺ ብቻ ሳይሆን ለነዛ መፍትሄ እንዲገኝ እስቲ ሰርኬና አናግራት። አያት አለው እዚህ አካባቢ። ሌሎቹ እሱ ሲቀር በሙሉ ቀርተዋል። እሷ ባትመጣ እንኳን በመንገድ አያት አለው ብዬ እኔ ነኝ የላኩት። ስለ አሳያት አይዞሽ እሷን ያው የኔ ልጅ አይደለችም በሚል ነው። ከዛ በኋላ ግን እጇ ዝቶን ሄደው ሲወጣ መሞቱም ገላገለኝ። ብዙ ፈተና ያየውበት ሰው ነው ንጉሴ። ስለዚህ አሁን ስለሱ ማወራውም ላንተም የምነግርህ ነገር ቁጭ ብለን እናወራ ግድ የለም። ስለዚህ ለሱ ተሰጠው። ከተሰጠው በኋላ ነው ማንነቱንም ምንነቱንም ጥልቅ ብዬ በደንብ ያየሁት። ካየሁት በኋላ አንድ ቀንም ደስተኛ ሆኜ ኖሬ አላቅም በዚህ ትዳር። ሚስት የመጠየቅም የመሰጠትም ችግር የለበትም። ምክንያቱም እሱ ከፈለገ የሚጠይቃት ሴት ወላጆች ቀጣይ የልጃችን ህይወት አደጋ ላይ ይሆናል፣ ጤናዋም የተለያየ ነገር ብለው በመስጋት ይሰጡታል። ውስጥ እኔ የመወሰንም መብትም ስልጣንም አልነበረኝም። የሚመጡት ይመጣሉ፣ ከሱ ጋር ይነጋገራሉ፣ የሚፈለጉት ነገር ላይ አድርጎ ያላቸውን አድርገው የሚወስኑትን ወስነው ነው የሚሄዱት። ንጉሴ እንግዲህ ስጀምርም ብያለሁ ዘርዝሬ ስለሱ ይሄ ነው ብለህ ቀኑም አይበቃል። ጨካኝም ያው እንደ ሰው ከውጪ ከስም ከመስማት ውጪ እንዳቅበትም አይፈልግም። ስለዚህ ያንን ሲያደርግ እንደው ባይኔ አይቻለሁ ማለት አልችልም። እኛ እንተኛለን፣ ልጄን ይዤ እተኛለሁ። ልጄን አረገዝኩኝ። ካረገዝኩ በኋላ ነገር አመጣ። አንዴ ከኔ አይደለም ይላል። ከተወለደች በኋላ ጭራሽ በቃ ልጅቷ የኔ አይደለችም ማለት ጀመረ። እሱ በእርግጥ የተለያዩ ሰዎችን ሚስቶች ይዞ ይተኛል። አንዳንዴ ይገርመሃል። ስለዚህ እጇ ላይ አደጋ ደርሶባታል ነው የሚሉት? አዎ እጇ ላይ አንድ እጇ መኪና አደጋ ደርሶበታል። በራችን ዘግተን ችግራችን ይዘን ያለውን ነገር ሁሉ ተሸክመን ነው ቁጭ ያለው። እባክዎትን ማዘር ምንም ጨረስን። ከልጄ ራስ ላይ ውረድ በቃ። የንጉሴን ነው ስለ ንጉሴ እኔ ልረዳዎት ነው የመጣሁት እያልኩኝ ነው እኮ። ሰምቻለሁ ከአካባቢው ላይ የተፈጠረውን ነገር እኮ። መጀመሪያም የልጄን ስሜት ለመጠበቅ ነበር። በእርግጥ ብዙዎች አሳይተኛል። አሁን እዚህ ላይ አንተም የምትረዳቸው የነበሩ የተለያዩ የተጎዱ ከነሱ አይበስም። በእርግጥ የእሷ
ግን እንዳልኩ በዙሪያም እንዳትወጣ ንቅ እያደረግኩ እዚሁ ይዤ የምወጣው ይዤ የምገባው ስሜቷን ለመጠበቅ ነው። እና እንኳን የሰው ልጅ እንኳን የውጭ የማያውቀውን ባዳውን የራሱን ልጅ ላይ ጨክኖ ይሄን ያደረገ አያድርግም ብለህ ታስባለህ? መጀመሪያ እኮ ተጎድታ ነበር፣ በጣም ተጎድታ ነበር። ያው እንዳልኩ አንድ የእጇ ከዕለት ወደ ዕለት እየተቀየረ መሄድ፣ ሁለት ከትምህርት ከጓደኞቿ ከሁሉ ነገር ተገላ መቀመጥ። እስቲ ሊና እሷ ጋርም ያለውን ዞሮ በየቦታው እጅሽ ላይ ምንድን ነው ያጋጠመሽ? ምንድን ነው የተከሰተው ነገር? አይ ምንም ብዙ ቦታ ዞረን መቼም ያልሄድንበት የለም አይደል? ይሄን ለማስተካከል አሁን በእነሱ ደግሞ እንግዲህ መፍትሄ ሊመጣ ይሆናል። በራችን ዝግት አድርገን ችግራችን ካስፈለገ ላንቺም ማሳይሻለሁ። አባትሽ በጣም ብዙ የሰሩት ጉድ አለና ውድ ተመልካቾቻችን ያው እንግዲህ ተመልሼ መጥቻለሁ ማለት ነው። ያው የተፈጠሩት ነገር ትንሽ ግር ያሰኛሉ። ትንሽ እንግዳ የሆነ ነገር ነው ያየነውና ትንሽ እኛም ለመረጋጋት ጊዜ ለመውሰድ ብለን ነበር። እንግዲህ ያው ብዙ ማለት የጠበቅኩትም ነገር ስላልሆነ ትንሽ ስላስደነገጠኝ ያለውን ነገር እንግዲህ ከባልደረቦቼ ጋርም ለመነጋገር ብዬ ነውና ያስቆምኳችሁ። በጣም ይቅርታ በዚህ አጋጣሚ እናታችንም ለማሳቀቅም ምንም ለማለት ብዬ አይደለም። ስለተፈጠረው ነገር በጣም ይቅርታ ጠይቃለሁ። እሺ ችግር የለውም። እንግዲህ እናቴ የተፈጠረውን ነገር እኔም አየሁኝ። ትንሽ እንግዳ የሆነ ነገር ነው ማለት ከበድ ይላል። ትንሽ ያየናቸውም ነገሮች አሉ። ከነዛም ጋር ሲደማመር ሰሞኑን ትንሽ ወጣ ያለ ነገር እያየን ስለሆነ ትንሽ እኛም ላይምሮም ከበድ ብሎናልና እስቲ ይህ ነገር እንዴት ነው የተከሰተው? የሰው ልጅ እንዴት በዚህ ልክ እንደዚህ አይነት ነገር ሊሆን ይችላል የሚለው በጣም እንግዳ ሆኖብኛል። ነገሩ ለኔ በጣም ግራ ገብቶኛልና እስቲ እንደው አጀማመሩ ስትወለድም ጀምሮ ነው እንደዚህ የነበረው ነው? እንዴት ነው የነበረው ነገሩ? እስቲ እንዴት ነው? ውይ አይደለም ስትወለድማ ወርቅ የመሰለ ጣት ነው ያላት ይኸውልህ። እና ብዙ ስለዚህ አሁን እንግዲህ አንድ እጇ ደህና ነው። አንድ እጇ ላይ ብቻ ነው ማለት ነው። ትማርበት፣ ትጽፍበት፣ ትጠቀምበት፣ ትሰራበት ነበር 4 ዓመት በፊት። እና እኔ ቅድምም አደጋ ያልኩህ ያው እሷን ላለማሳቀቅ እሷን እንደዚህ ሰው ፊትም ሲወጣ እሷም ደስ አይላትም ሰውም ይደነግጣል በሚል ነው እንጂ ከ4 ዓመት ወዲህ ነው እንዲሆነው። በ4 ዓመትም በአንድ ቀን እንዲሆኑ አይደለም ያለው። 4 ዓመት ማለት እኮ ከባለቤቶቱም ጋር ከተለያዩ እንግዲህ ካልተሳሳትኩኝ 4 ዓመት ምናምን ካለ እሱ ሲወጣ ከቤት ያው የጸባችንን ብዙ ጊዜ ያለ መግባባታችን መንስኤ እሷ ናት። እሷን ያው የኔ ልጅ አይደለችም በሚል ነው። ከዛ በኋላ ግን እጇ ዝቶን ሄደው ሲወጣ ከቤት ሲወጡ አቶ ንጉሴ እንግዲህ ሲሄድ እኔ ያልገባኝም እንደዚህ መሆኑ። አንደኛ ሰው በባዳስ ትጨክናለ፣ በውጭ ሰው ትጨክናለ፣ በጠላት በልጅ እና እሷ ላይ ዝቶ ስለሄደ ከጊዜ ወደ ጊዜ ለውጥ መምጣት ጀመረ። ቆዳዋ ላይ የምናየው ለውጥ፣ ፀጉር ማብቀል፣ አንድ እጇ ብቻ ማለት ነው። እስቲ እንዴት ነው ራሷ እስቲ ማለት ስለነበረው ነገር ይቅርታና እንግዲህ ያው ትንሽ ላስቸግርሽ ነው እንግዲህ ያው መቼም ትረጃለሽ። እና እንዴት ነው ይሄ ነገር የተፈጠረው? ግራ እጅሽ ነው ማለት ያየሁት በጣም ለኔ እንትን ለማለት ከብዶኛል። በእርግጥ ያው አንቺ እንትን ለማለት ለመረበሽን ፈልጌ አይደለም፣ ግን የእንስሳ ነው የሚመስለው ማለት ትንሽ ግራ ያጋባልና እንዴት ነው ሲፈጠር በአንዴ ነው ልውጥ ያለው ነው? ሁኔታው እንዴት ነበር? እስቲ እባክሽ። ያው እንደነገርኩ ከ4 ዓመት በኋላ ነው ይሄ የተፈጠረው። ቀስ በቀስ ነው በአንዴ አይደለም፣ ቀስ በቀስ መጀመሪያ ማሳከክ ነገር ጀመረ። ከዛን ያው እንደዚህ አይነት ነገር አትገምትም። በቃ አንዳንዴ ትምህርት ቤት ሲሄድ ያሳክከኛል ምናምን እንጂ። ስለዚህ ከ4 ዓመት በፊት አንቺ ትምህርት ተማሪ ነበር? እየተማርኩ ነበር፣ በስነ ስርዓት ትምህርቴን እየተማርኩ ነበር። እንደማንኛውም ሰው ኖርማል ጤነኛ ነኝ። ከዛ ማሳከክ ጀመረ፣ ቀስ በቀስ መቁሰል ጀመረ። ከዛን ፀጉር ማብቀል ጀመረ። ከዛ እንዲህ ምንድነው ብዬ ያው ለምን ነገርኳት፣ አየችው። ለኛ አዲስ ነገር ነው፣ በጣም ደነገጥን። መድኃኒትም ብናረገበት ጸበልም በቃ ምንም አልፎ ተርፎ ጥፍሬ ምናምን መቀየር፣ መርዘም፣ ድርቅ ማለት። ከዛ በቃ በጣም እየባሰ በቃ በጣም በሚያስጠላ አይነት ማለት ነው እየባሰ መጣ። ከዛ በቃ ይሄ እንደዚህ እየታጠፈ አልዘረጋም ማለት ጀመረ። በቃ ልጆችም ትምህርት ቤት አብሬያቸው መማራቸውም ልጆች በቃ እያገለሉ ይመጡ ምናምን። በቃ እኔም ትምህርቴን አቋረጥኩኝ። በቃ በዚህ ምክንያት ትምህርት ቤት መቅረት ጀመርኩኝ፣ አልሄድም ማለት ጀመርኩኝ። የተለያዩ ነገሮችን ብንሞክርም ምንም ለውጥ ማምጣት አልቻልኩም። በቃ
ከዛ በኋላ በቃ ትምህርቴንም ተውኩት፣ ከቤትም መውጣት ተውኩኝ። በቃ ሱቅ እንኳን በቃ አልሄድም ማለት ይቻላል። እንደው እዚሁ ጎረቤት እንደዚሁ ተሸፋፍኜ ወጣ ብዬ ከመጣው እንጂ የትም አልሄድም፣ ከቤት አልወጣም። እና በቃ እንደዚህ ነው የሆነው። እንግዲህ ማለት በጣም አሁን እንግዳ ነው ያለው ነገር። ስለዚህ ቀስ በቀስ አሁን አንቺ እንደምትዩ መጀመሪያ ፀጉር ማብቀል ጀመረ፣ ማሳከክ ምናምን ጀመረ ጥፍሮች፣ ከዛ እያለ አሁን ይሄን ያለበትን መልክ የያዘ ነው የምትዩ። ሁሉም ነገር በቃ ቀስ በቀስ ነው በቃ። አሁንስ ላይ እንዴት ነው? ህመም አለው ወይስ ምንም የሚሰማሽ ነገር የለም? እንዴት ነው ማለት ስታዩ ሲያንቺ አያስደነግጥሽም? ያው በቃ እኔ አሁን ለምጄዋለሁ። 4 ዓመት ማለት በቃ ከባድ ነው። ከእንደዚህ አይነት ነገር ጋር 4 ዓመት መቆየት ማለት በጣም ከባድ ነው። በቃ በጣም ምን ያህል ጊዜ ፈጀበት ግን አሁን ይሄን ያለውን አካል ለመያዝ ምን ያህል ጊዜ ፈጀበት ሂደቱ? ቀስ በቀስ በቃ በወር ውስጥ ምናምን ብዙ በጣም ልዩነት አመጣ። ቀስ በቀስ መጀመሪያ እንደውም የማሳከኩ ነበር የቆየው፣ እያሳከከኝ ፀጉር እያበቀለ በቃ በወር ውስጥ ብዙ አይነት ለውጥ አምጥቷል። እና አሁንም ያው የተወሰነ ማሳከክ ማቃጠል አንዳንዴ ምናምን አለ ስሜቱ። አሁንም እንትን አላለም፣ አልቆየም። ስለዚህ አሁን የተፈጠረው ከዚህ ከክንድሽ መልስ ነው ወይስ እስከ ላይ ድረስ ሙሉ ፀጉር አለው ማለት ነው? ከዚህ እንዳለ ፀጉር አለው እንዳለ ከዚህ ማለት ነው። እዚህ ጣቱ ላይም ጫፉ ላይም እንግዲህ እንዳየሁት ልክ እንደዚህ እንዳየኸው ነው። ያው ልክ ያለ ነው። ሸኮና የሚመስል አይነት ነገር ነው እንግዲህ ያየሁትኝና በጣም ከባድ ነው ማለት ይሄንን ያክል ለውጥ ባንዴ እንደዚህ በጣም ምንድነው አሁን የሚሰማሽ? ላንቺስ ምንድነው የተፈጠረው ነገር ብለሽ የምታስቢው? በቃ ማለት በጣም ከባድ ነው ማለት ይሄ ነገር መፈጠሩ አንድ ችግር ሆኖ ሳለ በገዛ አባት መሆኑ ደግሞ ሌላ ሁለተኛ ችግር ነው። እና በቃ አይምሮዬ በጣም ለኔ በጣም ከባድ ነው። በጣም ማለት ሞቴን እስከመመኘት ድረስ በቃ ምን አለ ባልተፈጠርኩኝ፣ ምን አለ ባልተወለድኩኝ ብዬ እስከመኝ ድረስ በቃ እኔ አሁን እናቴ ከጎኔ ስላለች እሷን ላለማጣት እሷም ደግሞ ለኔ ብላ በጣም ተረግጣን ይኖረችው ነግራህም ከሆነ ተረግጣን ይኖረችው እና እሷ ስላለች እንጂ ባልኖርም እንኳን ምንም በቃ አንደኛ እኔ ማለት ገና ልጅ ነኝ፣ ከትምህርት ያልሆንኩኝ ጓደኛ እንኳን የለኝም። በቃ እንኳን ትምህርት ቤት በዚህ ሰዓት ጎረቤት እንኳን እንዳይኝ ተሸፋፍኜ ነው። እኛ ቤት ሰው እንኳን አይመጣም። አሁን ጸበል እሄዳለሁ፣ ጸበል እንኳን ተሸፋፍነን ተደባብቀን ነው የምንሄደው። እኔ እንደውም አንዳንዴ አልሄድም በቃ እያልኩ እያስቸገርኩኝ በቃ አምጥታ በጀሪካን አምጥታ ምናምን ነው እዚህ ምን የምጠቀመው በቃ አንዳንዴ። ምክንያቱም እዛ ሲሄድ ሁሉም ሰው እንደ አዲስ ነው ለኔ። አሁን ይሄን ነገር እኔ 4 ዓመት ሆኖኛል፣ ግን እዛ ጋር አሁን ዛሬም ሰው ሲደነግጥ የሚሰማኝ ስሜት ይኖራል። ነገም ደግሞ ሌላ አዲስ ሰው ሲያየኝ የሆነ ነገር ይሰማኛል። በቃ ሁሌ የሆነ ቦታ ሄጄ ከመጣው በቃ ማልቀስ ነው ስራዬ። ለምን የሚል ጥያቄ ሁሌ እንደ አዲስ አይምሮዬ ያው አይምሮ መጠየቅ አያቆምምና አይምሮዬ በጣም ብዙ ጥያቄ ይጠይቃል። በቃ ይሄ ነገር ደግሞ አባቴ ለምን ይሄን ነገር እንደው ከዚህ ይሄ ከተፈጠረስ በኋላ ሄደሽ አባትሽን ለማናገር ያው እንግዲህ እድሜሽን ቅድም ከካሜራ ጀርባ እናትሽን እየጠየቅኩ ነበርና 18 ሊሞላሽ እንደሆነ እየነገሩኝ ነበርና ያለውን ነገር ለምን ብለሽ እንደው በራስሽም ሄደሽ ወደ አዲስ አበባ ማለት አሁን እንግዲህ አርፈዋል ከማረፋችሁ በፊት ለምን ብለሽ ለመጠየቅስ አልሞከርሽም ነበር? አይ በቃ እሱ አሁን ከዚህ ከሄደ ከእናቴ ጋር በግጭት ነው ከኔ ጋርም ያው እንደነገርኩ እኔ እንደ አባትም እና አባት አለኝም ብዬ መናገር አልችልም። ምክንያቱም አንድም ቀን እንደ አባት ሆኖልኝ አያውቅም። በወጣ በገባ ቁጥር እንደ ጎሪት ተያይተን ነው በቃ። እና ከዚህም ከሄደ በኋላ በቃ ከኛ ራቀ። እኔም እንደዚህ በቃ መጀመሪያውንም የኔ ልጅ ናት ብሎ ስለማያምን እንደዚህ ብዬም እንትን አላልኩትም። በቃ ከዚህ ከሄደ በኋላ በቃ ተያይተን አናውቅም። ከዚህ ሄደ በቃ መሞቱን ሰማን። በጣም ከባድ ነው። ግን እኮ እንደው ለመፍትሄ እንኳን አንዳንዴ እኮ ያው ባትፈልጊም ለመፍትሄ የሆነ ነገር ይደረጋልና እንደው እናትሽን አስቸግረሽው ሰጂኝ እዛ ልጠይቀው ራሴ በአንደበቴ መጠየቅ እፈልጋለሁ ብለሽ እንኳን ይሄን ነገር እንደው እንዴት ለማድረግ ተገፋፋሽም ብዬ ስላሰብኩ ነው። እዚህም በነበረ ሰዓት ልጠጋው ልቀርበው ሞክር ነበረ። እዚህ ገና ሳይሄድም ጭራሽ እኔ ማቅረብም ሊያየኝ አይፈልግም። በቃ እዚህ ቤት ያልፈታሁትን ችግር እዛ ጋር ሄጄ ደግሞ እንዴት ማድረግ ልፈታው አልችልም። ከመሄዱ በፊት ሳይሄድ በፊት ላናገረውም እንዲህ በዘመድም ምናምን በሆነ በሰዎችም ምናምን ግን በቃ እሱን ሁሉም ይፈሩታል። ሁሉም እሱን ምንም መጋፈጥ አይፈልጉም። ምክንያቱም የሚደርስባቸውን ነገር ስለሚያውቁ እኔም ደግሞ ያው እንደ ልጅም ልቀርበውም እንደ የአባትነት ፍቅሩንም ፈልጌ ልቀርበው ሞከርኩኝ። ጭራሽ አይኔ ማየትም አይፈልግ በቃ ጭራሽ በቃ ለኔ ያለው ጥላቻ ራሱ ይገርመኛል አንዳንዴ።
ትንሽ ከባድ የሆነ ነገር ነው። ማዘርስ እንዴት ነው? እርሶስ ሄደው እንደው ለማናገር ወይ ደግሞ እንደው ደውለውም ምን ብትሆን ነው ይሄ እንዴት እንደዚህ ነገር ታደርጋለህ ልጅ ላይ ብለው ለመጠየቅ አልሞከሩ አቶ ንጉሴ? አይ ልጄ አንደኛ ክፋቱን አውቀዋለሁ። ስንት ነገር ሲሰራ የነበረ ሰው እንደሆነ አውቃለሁ። እያየሁም ነበር አብሬ ስኖር። ስለዚህ ሲወጣም እኮ እኔ ይሄ ይሆናል አላልኩም እንጂ ስቶ ነው ፎክሮ ነው የወጣው። ስለዛተ ጠብቂ ብሎ ምን ብሎ ነው እንግዲህ በሰዓቱ የነበረው? ዝቶ ነው የወጣው። ያው በሷ ስለተነጋገርን ጠብቂ በልጅሽ ብሎኛል፣ ታያለሽ አሳይሻለሁ ብሎኛል። ይኸው አሳየኝ። ከዛ በኋላ እሱን ልለማመጥ ነው እሱን ልለምን ነው ወደ ፈጣሪ እያለቀስኩኝ ልጄን ይዤ ይኸው እንግዲህ ቁጭ ብያለሁ። አሁን ወደ እንደውም እሷን ትንሽም ልቧን ያረጋጋትና የመለሳት እንዳለች ወደ ጸበሉ ስንሄድ እዛ የነበሩ ሰዎችም ተጸባዩም ካህናቱም ዲያቆናቱም ሁሉም ያለውን ችግር ቀድሞም የሚያውቃለ የማያውቅም አለ። ያገለለን ምንም ያለን መልሶ አይዟችሁ እያለ እያበረቷት ሞራል ሆኗት እንጂ አባቷንማ ምን ብዬ ነው ደግሞ የምለው? ወይ ግደልልኝ ነው እንደው የሚስተካከል ከሆነ ምክንያቱም ራሳቸው ስላመጡ እንደው ለማስተካከል ምንም እሱ ጋር የሚስተካከል የለም። ወይ ግደላት ወይ ጨርሳት ካልሆነ ስለዚህ ወደ እሱም አልሄድን። እኛ ምርም ብለን አይኑንም ማየት ትተን ቁጭ አለን። እሱም በወጣበት ቀር ትንሽ እንግዲህ ከባድ ነው። እርሶስ ጋር እንዴት ነው አመለካከቱ? ማለት የነበረው ነገር እንደዚህ ሲቀየር ቀስ በቀስ ሲቀየር እንዴት ነበረ ለውጡን እርሶስ ሲያዩ የነበረው? ደነገጥኩኝ። ያው በእርግጥ በአንዴ አይደለም። ስለዚህ እንዳለችክ ነው ፀጉሩንም ለመላጨት በቃ ለማገዝ ብዙ ሞከርኩኝ። ፀጉር ሲያወጣ እንዳልኩ ምላጭ እየገዛሁ እየፈገፈጉ ቁስለቱንም በተለያየ ነገር እያከምኩ ከዛም በሐኪም ቤት ሲቆስል ደግሞ ያንን ለማድረቅ እየሄድን ምን እያልን ስንል እነሱም ሐኪሞችስ ምንድነው የሚሏችሁ በሰዓቱ ነው? ከአቅም በላይ ነው። ምክንያቱም ወደ ሌላ ነገር ነው እየተቀየረ ይኸው እያየኸው አይደለም አሁንማ ያለበት ነው። ስለዚህ ቁስሉን የሚቀባ መጀመሪያ ሲጀምር እንዲህ ስላልነበረ ዝም ብሎ እጇ ስለነበረ የቆሳሰለው የሚያሳክካት የሚቀባባ ነገር ነበር የሰጡን። በኋላ እየተቀየረ ሲመጣ እነሱን ሲደነግጡ ስትከፍተው ሲደነግጡ እሷም ደግሞ መልሳ ስትጨነቅብኝ ያንተተን ወደ ባህላዊው ደግሞ ሄድን። የባህል ደግሞ ቀመሞ የሚሰጡት ጋር እንደዛው ስንል መጨረሻ ላይ በቃ ወደ ጸበሉ ሄድን። እንደዚሁ ለይቶ ጣቷ እየታጠፈ ጥፍሯ እየተነቀለ ሲመጣ እሱን በቃ ትተን ወደ ጸበሉ ሄድን። እዛ ነው አሁን እግዚአብሔር ይመስገን ተረጋግታ እንደዚህ ያገኘሃት እንዲህ ቁጭ ብላ ያዋራች እንጂ ሰው ማትጠጋም ነበር። ሰው ሸሽታ ነበር። በጣም እንግዲህ ውድ ተመልካቾቻችን ያየነውን ነገር እንግዲህ እናንተ ማየታችሁታል ብዬ ተስፋ አደርጋለሁ። ማለት ግራ እጇ ሙሉ ለሙሉ በሚባል ሁኔታ ያለውን ሁኔታ አይታችሁታል። ፀጉር እጇ የእንስሳ ነው የሚመስለው እና ትንሽ ከባድ ነው ነገሩ። የተፈጠረውን ነገር እንግዲህ ከዚህ በፊትም እንግዲህ ተሞ የሰራቸውን ነገሮች አይታችሁታል። ያው ቀንድ እስከ ማብቀል ደረጃ የደረሱ ብዙ እንትኖች አሉና እኚህ ንጉሴ የተባሉት ግለሰብ በጣም ብዙ አይነት ነገሮችን የሰሩ ሰው ናቸው። እንግዲህ አካባቢውም ላይ አንዳንድ ነገሮችን መረጃ ለመሰብሰብ ሞክረን ነበረ። ብዙ አይነት እንደዚህ በደል የደረሰባቸው ሰዎች እንዳሉ የሰማነው ጭምጭምታም አለና ስለዚህ እነዚህን ነገሮች እንግዲህ እስከምን ድረስ ነው እነማንስ እዚህ በደል ላይ ያሉ ምንስ ተበድለዋል የሚለውን እንግዲህ ዞር ዞር እያልን አንዳንድ ነገሮችን ለማጣራት እንትንም ለማለት እንሞክራለን። ስለዚህ ይህን ነገር አሁንም ያሉበት አሉ የሚሰሩ የሚያመልኩም አሉ የተባለ ነገርም አለ። ስለነሱም አንዳንድ ጭምጭምታዎች የሰማናቸው ነገር እነሱንም ለማጣራት እንግዲህ ጥረት እናደርጋለን ማለት ነው። እንግዲህ ማዘር አቶ ንጉሴ እዚህ በነበሩ ሰዓት እንግዲህ ብዙ የሚካድማቸው ሰዎች እንዲሁም እዚህ የሚመጡ ከእሳቸው ጋር አብረው የሚሰሩ ሰዎች እንደነበሩ ሰምተናል እና ከአካባቢው እንደው እነሱንም አንዳንድ ሰዎች አግኝተን ማውራት እንፈልጋለን እና እርስዎ እስኪ እንደው በተለየ መልኩ ጥቆማ ቢያደርጉልን ሲካድሙ የነበሩት እንዲሁም አሁን አብሯቸው ደግሞ ከእሳቸው ጋር ይህን የመናፍስት የርኩስ መናፍስት ስራ ሲሰራ የነበረ ሰውም እንዳለ ሰምቻለሁ እና እንደው ስለነሱ ዘርዘር ያለ መረጃ ቢሰጡኝ ምን ይላሉ? አሉ ብዙ በፊት በሰዓቱ ያው እዚሁ ነበረ መታጎሪያቸው ብዙ ናቸው። ወንዶችም ሴቶችም ነበሩ። ከነዛ ውስጥ በርግጥ አንድ ልጅ ነበረች ስሟ ሰርኬ ይባላል። እዚህ አካባቢ በፊት እሱ እንደሄደም እዚሁ አያት ነበረ። ያቺ ማለት ምንድን ነበረች ነው?
አገልጋይ ናት፣ ካዳሚው ነበረች። ኦኬ አቶ ንጉሴ አገልጋይ ነበረች። አዎ በልጅነቷ ነው የሰጧት አምጥተው ቤተሰቦቿ። እኔ እንዴት እንዳመጧት እንዴት ከሱ ይነጋገሩ ባላቅም፣ እዚሁ ግን ቀንም ሌሊትም ስለሱ የሚሰጥ አገልግሎት በሙሉ በደንብ በቃ ታታሪ ሰራተኛ ነበረች። ሁሉም ነገር ታውቃለች፣ ሰዎቹንም ታውቃለች፣ ስራውንም ሂደቱንም ታውቃለች። ስለዚህ ስለ አቶ ንጉሴ በደንብ ታውቃለች። ያው አታውቅም። ሁሉም ተበተኑ፣ እኛ ጋር የሚመጣም የለም። እኛም ህይወታችን መኖር ስለቀጠልን እዚህ የሚሰጥ ምንም ሌላ አገልግሎት ስላልነበረ ቀሩ። ግን እሷን አያት ነበረ እዚሁ ሰፈር ሰርኬ ትባላለች። እሷን ብትጠይቃት ሁሉን ነገር ተርትራ ታውቃለች፣ ታሳይሃለችም። ምን ተደረገ፣ ምን ጠፋ፣ ምን ለማ ታውቃለች። ምን ነበረ በዋነኝነት እንግዲህ አቶ ንጉሴ ጋር ድርሻዋ ከማገልገል በተጨማሪ ሌላ የምትሰራቸው ስራዎች አሉ ወይስ ማገልገል ብቻ ነው? እኔ አሁን ይኸውልህ ግራ ይገባኛል። ልጅ ናት፣ በጣም ልጅ ናት፣ ቢወልድ የሚያደርሳት ልጅ ናት። ግን እንደ ቅምጡም ትመስለኛለች። እስቲ ለማንኛውም ወተህን በሰፈር ብትጠይቅ ማንም ያሳይሃል፣ ስለሷ ይነግርሃልም። ስለዚህ ስሟ ግን ሰርኬ ነው። ሰርኬ ብለህ እዚህ እሱ ጋር ንጉሴ ጋር ታገለግል ነበረች ብትል ማንም እጅህን ይዞ ያሳያል፣ ያውቃታል ማንም። እሷን ጠይቃት። ሰርኬን ያው ፈልጌ አንዳንድ ነገሮችን ለማውራት ሞክራለሁ። ምክንያቱም ይህን ነገር እያደረግኩኝ ያለሁት ያው እርሱም ጋር አሁን ደጋግሜ መምጣት አይቀርም እና ምክንያቱም የተፈጠረውን ነገር እንግዲህ መፍትሄ መስጠት መቻል አለብን። እንደዚህ አይነት ደግሞ የተበደሉትን ሰዎች እያወጣን አለውላችሁ አይዟችሁ ማለት መቻል አለብን እና ይህን ነገር ለማድረግ ደግሞ ምን ማድረግ አለብን? አካባቢው ላይ ይህ ነገር ከምን አንጻር ነው እንትን የሚለው መፍትሄውስ በምን መንገድ ነው የሚለውን ማጣራት ስላለብን ነው። እንዴት እንደሚሰራ እሷንም ነገር እንደው ያው ለመፍትሄ ነው እነዚህ ሰዎች በጣም ምክንያቱም ልጅ ነች ገና ብዙ ነገር የሚጠብቃት ነች እና እነዚህን ነገሮች መፍትሄ መስጠት ስላለብን መርምረን ነገሮችን ማጣራት ስላለብን ወደዚህ እንግዲህ ሰውም ካመጣን ምንም ብንል ያው እርሶ ቅያሜ ሊገባውት አይገባምና አይደለም። ቅድምም እኮ የተቆጣሁት ያው እንዳልኩ ከማንም ርቀን ስለነበረ እሷም ስሜቷ ይጎዳብኝ ስለነበር ንጉሴ ብለኸኝ ደግሞ ወደ ልጄ ለምን የሱ ችግሩ ብቻ የፈጠረብን አይበቃንም ወይ? ደግሞ እሱ በውጭ የፈጠረው ችግር ቤት ድረስ አንኳኩቶ መጣው ብዬ ነው እንጂ እንዲህ የምታግዛት ስነ ልቦናዋን የምትጠብቅላት መፍትሄ አብረህን የምትፈልግ ከሆነ በደስታ በፈለክ ጊዜና ቤትህ ነው። በቃ ምንም ችግር የለም። እንግዲህ እኔ አካባቢ ላይ ዞር ዞር ብዬ አንዳንድ ነገሮችን አሁን ያሉኝን ማን ነበር ያሉኝ? ሰርኬ ትባላለች። ሰርኬ አቶ ንጉሴ ጋር ታገለግል የነበረች ካልክ ማንም ሰርቅ ጠሉ ያሳያል። ኦኬ እሷ ብቻ ነች ወይስ ሌሎችስ ሲያገለግሉ የነበሩ አሉ? ብዙ አሉ፣ ግን እሷ ታውቃቸዋለች ሁሉን ጎርጉራ። አሁን ያሉበትንም እኛ እንዳልኩ ዘግተናል በራችን። እሱ ከሄደ ጀምሮ 4 ዓመት ማንም ስለማይመጣ የታሉ ይሞቱ ይኖሩ አናውቅም። እሷንም አያት ነበር በአካባቢ አንዳንዴ በመንገድ ስለዛ ነው እና እሷ ሁሉም ታሳያለች። ስለዚህ እንግዲህ ሰርኬን እንግዲህ ለማግኘት ወደ ተመልካቾቻችን ጥረት እናደርጋለን ማለት ነው። ምንድነው እሷስ የምታውቀው? ይህ ስራ ከማን ጋር ነበር የሚሰራው? ምንስ ነው የሚያደርግ የነበረውን ነገር የሚለውን ለማጣራት እንሞክራለን። ምክንያቱም አሁንም አንዳንድ የሚሰሩ ይህን ስራ የሚሰሩ ሰዎች አሉ ስለተባለን እነዚህ ነገሮች እንግዲህ ለማጣራት እኛም የራሳችንን ጥረት እያደረግን ነው ማለት ነው። ስለዚህ ዞር ዞር ብለን ሰርኬን ምን አይነት ሁኔታ ነው ያለችው፣ የትስ ነው ያለችው የሚለውን ፈልገን ለማግኘት እንሞክራለን ማለት ነው። ያው እንግዲህ ባገኘንበት አውርተናት አንዳንድ ነገሮችን ከእሷ መረጃ ይዘን እንደምንመጣ ተስፋ አደርጋለሁ። ያው የተፈጠረውን ነገር አይታችኋል። አሁንም እንግዲህ አብራችሁ እንድትከታተሉን ስል እንግዲህ በአክብሮት እየጋበዝን አብራችሁን ቆዩ እንላለን ማለት ነው። ውድ ተመልካቾቻችን ያው እንግዲህ አሁንም ቢሆን እዛው አካባቢ ነው ያለሁት። ዞር ዞር እያልኩኝ አካባቢውን ለመቃኘት እየሞከርኩ ነው። እንግዲህ የአቶ ንጉሴ ባለቤት በነገሩኝ መሰረት እንግዲህ አካባቢው ዞር ዞር እያልኩኝ ሰርኬ የተባለችዋን እንግዲህ ለማግኘት እዚህ አካባቢ ላይ መውጫ መግቢያውም እንደሆነ ወደዛ አካባቢ ላይ ቤቷ እንደሆነና እዚህ አካባቢ ስትንቀሳቀስ ለማግኘት እንግዲህ የኔም ባልደረቦች እየተረባረቡ ነው ማለት ነው። ስለዚህ ምንድን ነው የተፈጠረው እዚህ አካባቢስ ምንድን ያለው የሚለውንም በዛው እያጣራን ያለ ነውና ሰርኬ እንግዲህ የምትመጣ ይሆናል እንግዲህ ወደ ሱቅ ወይም ደግሞ ወደ ሆነ ቦታ ስትወጣ፣ ምክንያቱም እዛ እነሱ ግቢ ሄደን ግብግብ መፍጠር ስለሌለብን እዚሁ አካባቢ ስትመጣ ለመያዝ እንግዲህ በዚሁ ጋር እንደምትተላለፍና ወደዚህ ጋር አንድ ሱቅ አለችና ወደዚህ ስታልፍ ስታገድም ለማግኘትና ለማዋራት ነው እንግዲህ እቅዳችን ማለት ነው። ስለዚህ አካባቢው በጣም መልካም የሆኑ ሰዎች ናቸው። ትብብር እያደረጉልን ነው። ትንሽ ገጠራማ አካባቢ ቢሆንም ትብብር እያደረጉልን ነው። እንዲሁም ቤታቸውም ተቀምጠኑላ እንሰራ እንትን እያሉ ነው። ግን ለቀረጻ የማይመቹ ብዙ ሁኔታዎች ስላሉ እንግዲህ ከተቻለ እሷንም ካገኘናት ወደዛው ወደነ አቶ ንጉሴ ባለቤት ቤት ይዘናት እንሄዳለን ማለት ነው። እንደዛ ነው እንግዲህ ተስፋ የማደርገው።
ስለዚህ እስቲ እንግዲህ ሰርኬ የምትመጣበትን ሰዓት ጠብቀን እንግዲህ እዚህ ቦታ ላይ እንጠብቀን እናገኛታለን ብዬ አስባለሁ። እስከዛው ድረስ አብራችሁ እንድትቆዩ እንግዲህ በአክብሮት ተጋብዛለሁ። ውድ ተመልካቾቻችን እንግዲህ ሰርኬ የተባለችው አሁን መምጫዋ እንደሆነ ሰምተናል ማለት ነው። ከታች ጋር አንድ ሴት እየመጣች እንደሆነ ይታየኛል ማለት ነው። እንግዲህ ይዘን እናወራት ይሆናል ማለት ነው። ሰርኬ ውይ ይቅርታ፣ ካሜራን ገባሁባችሁ። አይ አይደለም፣ አንቺ ነው የፈለኩሽ። ይቅርታ ሰርኬ ነሽ አይደለ? አዎ ነኝ እኮ። አንቺን ላወራሽ ፈልጌ ነው። አንዳንድ ነገር ላወራሽ ስለፈለኩ። ምንድነው የምታወራኝ? ስለ አቶ ንጉሴ ጉዳይ። አቶ ንጉሴ ነው አንተ ደግሞ? ከዚህ ቀደም እንግዲህ መቼም 4 ዓመት ኦልሞስት እንደዛ አካባቢው ይመስለኛል ንጉሴ አካባቢ ነበሩና የሚሰሩትም ስራ አንዳንድ ነገሮች እንዳሉ ስለሰማው ስለሳቸው ብዙ መረጃ እንችላለን። አረብና ታተነካካይን የደና ጊዜ ወጣውበት ግድ የለሽም እባክሽን። እኔ ቦታ እንሂድና አንዳንድ ላወራሽ ነው። የትም አልሄድም። እኔ እኮ ከእሱ ጋር ከተለያዩ ብዙ ጊዜ ሆነኝ። እባክሽን ይኸውልሽ፣ ተረጋጊ። አሁን አካባቢው ላይ ትንሽ ግርግር መፍጠር የለብንም። ተረጋጊ አትበለኝ። ደና እንዴ ቤተሰብ ሰፈሩ ሁሉ ያመነኝን እኮ ነው። እንደገና 5 ደቂቃ ነው ካንቺ የሚፈልገው። ይኸውልሽ ለሌሎች ማህበረሰቦችም ጥቅም የሚሰጥ ነገር ነው። እንዲሁም ደግሞ ብዙ የተጎዱ ሰዎች አሉ ከዚህ ነገር ውስጥ እነሱን ለመርዳት ነውና እኔ ሰማኝ አይደለም። ትንሽ 5 ደቂቃ ብቻ ስጪኝና የምጠይቅሽን ነገር ያኔ ተግባብተን እንቀጥል። ብዙም ማሳይሽን ነገር ነው። እኔ እኮ ረስቼዋለሁ ስለሱ። እንዴ እዚህ ውስጥ እንደገና መግባት አልፈልግም። 5 ደቂቃ ብቻ ነው እኔ ካንቺ የሚፈልገው። ግድ የለሽም። ይኸውልሽ ስለ ነገሩ ስለ ካሜራው ስለምን ሁሉ ነገር አስረዳሻለሁ። ብዙ አመት ለፍቻለሁ። ግድ የለሽም። ነይ 5 ደቂቃ ብቻ ስጪኝና ነው። ምንድነው እንዴ? ግድ የለሽም 5 ደቂቃ እባክህ። ካሜራውን አጥፋል። ውድ ተመልካቾቻችን ያው እንግዲህ ይዣት መጥቻለሁ ማለት ነው ሰርኬን ወደዚህ። እንግዲህ አንድ ቦታ ላይ ነው ያለነው። ያው አንዳንድ ሰዎች ሊተባበሩን ፈቃደኛ የሆኑ ሰዎችን እንግዲህ ያስፈቅደን እዚህ ቦታ ላይ ተገኝተናል ማለት ነው። ምንድነው የተፈጠረው ምንድነው የሆነው የሚለውን እንግዲህ ከሰርኬ አንደበት ለማጣራት እንሞክራለን ማለት ነው። ሰርኬ እንግዲህ ያው ደንግጠሻል። ወደዚህ ሳመጣሽ የተፈጠረውም ነገር ትንሽ ግር ብሎሻልና አትደናገጭ። በመጀመሪያ ለምንድን ነው ማለት ያመጣችሁብኝ ምክንያትም አልገባኝም። ለምንድን ነው ወደዚህ ያስመጣችሁኝ? ያው ወደዚህ ያመጣንሽ ምክንያት በዋነኝነት ያው ትንሽ መንገድ ላይ እንግዲህ ለመግለጽ ሞክሬያለሁ። ስለ አቶ ንጉሴ ነው እያልኩሽ ነበርና ስለ አቶ ንጉሴ ማወቅ የምፈልጋቸው በጣም ብዙ ነገሮች አሉ። አቶ ንጉሴ በጣም ብዙ የሰሩት በጣም ብዙ ያደረጉት ነገር አለና አንቺ ደግሞ አቶ ንጉሴ ጋር በቀድሞ ጊዜ ስታገለጊ እንደነበር መረጃው ደርሶኝ ነው የመጣሁት። አቶ ንጉሴ እኮ ከሄዱ በጣም ቆይተዋል አውቃለሁ። እና እኔ ስለሱ በላይ ከዛ በላይ እንደሆነ አሁን ምን ይሁን ምን እንደሆነም የት እንዳለም እኮ ማውቀው ነገር የለኝም። በቅድሚያ ይኸውልሽ አቶ ንጉሴ አሁን በህይወት የሉም፣ አርፈዋል። ግን ያው እኔ አሁን ስላለው ምናምን አይደለም የምፈልገው፣ ግን በጣም ብዙ የሰሩት ወንጀል አለ፣ በጣም ብዙ ያደረጉት ነገር አለ እና ይህን ነገር እንግዲህ ለማስቆም ይህን ነገር ይብቃ ለማለት እንግዲህ እኔ እንደነገርኩሽም እንግዲህ መርማሪ ጋዜጠኛ ነኝ፣ እንዲሁም ከህግ አካላት ጋር የምሰራ ግለሰብ ነኝና ልተባበርኝ ይገባል። ስለ አቶ ንጉሴ የምታውቂውን መረጃ በሙሉ ልትነግሪኝ ይገባል። እኔ አሁን ከዛ ስራም ከወጣሁ በጣም ቆይቻለሁ። ምንም ማስታወስም መንገርም ስለዛ ወሬ ማውራትም አልፈልግም እኮ። ይኸውልሽ አንድ ሰርኬ ያልተግባባነው ነገር እኔ እንደነገርኩሽ የህግ አካል ነኝ፣ እያስገደድኩሽም አይደለም። አሁን ግን ይህንን ስራ አንቺ ስትደግፊዋለሽ አትደግፊውም አይደል? የማትደግፊው ከሆነ ደግሞ ለእኔ መተባበር መቻል አለብሽ። ስለ አቶ ንጉሴ የምታውቂውን ነገር እንዳለ መናገር መቻል አለብሽ። ምክንያቱም በእሳቸው የተበደሉ ሰዎች አሉ። አንቺ እንኳን እዛ ስትሰሪ የነበረ ጊዜ የምታውቂው ብዙ ነገር እንዳለ መቼም አልጠራጠርም አይደል እንዴ? አይ ልክ ከሆነ እኔም አሁን ሁሉም ስለተወኩት ነው እንደዛ ያልኩ ማለት። ከዛም ከወጣው ብዙም ጊዜ ስለሆነ ማስታወሱም ሁሉ ስለማልፈልግ ነው። ሲቀጥል ሰውየው ከሞተ አሁን ማውራቱ ምን ይጠቅማል ብዬ ነው እንጂ ብዙ የተበደሉ ሰዎች አሉ ያልኩሽ። እነዚህን ሰዎች ደግሞ መፍትሄ ማሰጣት መቻል አለብን። ከህመማቸው ማዳን መቻል አለብን። ምክንያቱም እየተሰቃዩ ነው ያሉት፣ ገና ትንንሽ ልጆች ናቸው እንደዚህ አይነት ጉዳትና እንደዚህ አይነት አደጋ እየደረሰባቸው ያለውና አንቺ በጣም ብዙ የምታውቂው ነገር አለ። ምናልባት የሚረዳንንም ነገር ልትነግሪኝ ትችያለሽ ብዬ አስባለሁ። ምናልባት ይህንንም ነገር እያስቀጠለ ያለ ሰውም ሌላ ሰውም ካለ እነዚህ ነገሮች ጥቆማ ትሰጭኛለሽ ብዬ በማሰብ ነው። እባክሽን ሰርኬ የምታውቂውን በሙሉ ንገሪኝ። ምክንያቱም አንቺም በሰዓቱ እዛ ቤት የገባሽው ፈልገሽ እንዳልሆነ ሰምቻለሁ። ትንሽ መረጃዎችን ለማጣራት ሞክሬያለሁ እና እባክሽን እስቲ ምንድነው የተፈጠረው? አገባበሽስ እንዴት ነበር? እዛ ቤት ምንድነው የሆነው የሚለውን እስቲ በዝርዝር ንገሪኝ። እሺ ካስፈለገ ችግር የለም ማለት መፍትሄ ይሆናል ብለህ ካሰብክ እኔ እነግርሃለሁ። እሺ ንገሪኝ። እኔም እንዳልኩ ነው ማለት ስራውን አልፈልገውም ነበር ግን የሆነ አምልኮ የሚባል ነገር አይደለ ብቻ የሆነ ጠንቋይ ማለት እንችላለን ነበረ። እሱ ብዙ ነገር ነው የሚሰራው፣ ብዙ ነገር ማለት ነው። እኔም የተሰጠሁት ምክንያት በዛ ምክንያት ነው ማለት ከቤተሰቦቹ ጋር ተደራድረዋልኝ። አንዴ ውልም ወስደዋል። ልጅህን ትሰጠኛለህ ነው ተብሎ የነበረ፣ በዛ ነው የተስማሙት። ስለዚህ እኔም አማራጭ የለኝም ማለት እኔም ወደሱ ካልሄድኩኝ ወይ እኔም ሽባ ሆናለሁ ወይ የሆነ ነገር ሆናለሁ። በእኔም እንኳን ባይሆን ቤተሰቦቼ ላይ ይሆናል ብዬ ነው የማስበው። ስለዚህ እንደዛ ስለሚሆን እኔም የግድ ለሱ ተሰጠው ማለት ነው።
ስለዚህ ቤተሰብሽም ያው ፈልጎ ሳይሆን ያው ምርጫ ስለሌላችሁ ጠይቆ እምቢ ማለት ስለማትችሉ ነው ማለት ነው። እንዳልኩ ነው መጀመሪያ ያዋዋላቸው ውል አለ ከሰይጣን ጋር ነው ያው ውላቸውም እንደዛ ነው። ያን አላደረጉም። ሲቀጥል ደግሞ እኔን እንሰጣለን ብለዋል። ስለዚህ መፈጸም ስላለባቸው ያን ካላደረጉ እንዳልኩ ነው ወይ እኔ ታመማለሁ ልሞትም ሁሉ እችላለሁ። በእኔ እንኳን ባይሆን ቤተሰቦቼም ሁሉም ላጣም ወይም እነሱም እንደዛው ሊሆኑ ስለሚችሉ የግድ እኔም መምጣት ስለነበረብኝ በቃ መጣሁ ማለት ነው። ስለዚህ አሁን እዛ አቶ ንጉሴ ጋር ነገሮች እንዲከናወኑላቸው የሚፈልጉ ሰዎች ይመጣሉ። እንግዲህ ከእሳቸው ጋር አንዳንድ ነገሮችን ያደርጋሉ። ከዛ እሳቸው በምላሹ የሚጠይቁት ነገር አለን የምትይኝ አንቺን ቤተሰብ በዛ ነው የተያዘው። እስቲ ምንድን ነው የሚጠይቁት ነገር? አሁን ለምሳሌ ብዙ ነገር ሰምቻለሁ። አዲስ አበባ ከመጡ በኋላ እንኳን በጣም ብዙ አይነት ስራ ሲሰሩ እንደነበር ሰምቻለሁ። እና አሁን ልጅ ፈልገው ልጅ ላጡ ልጅ ይሰጣሉ የሚባል ነገር ሰምቻለሁ። ብዙ ነገር ይሰራል። እሱንም ልጅም ላጡ ጤናቸውንም ሀብትም ፈልገው ለሚመጡ ብዙ ነገሮችን ይሰራል። ግን ያን ስራ ሲሰራ እንዳልኩ ነው ውል አለ። ውሉ ማለት ከማን ጋር ነው? ከሰይጣን ጋር ነው ውላቸው። ውሉ የሚያዋውላቸው ማለት ነው። ወይ ነገር አድርጉ ይላል ወይም የሆነ ነገር እንደ ግብር አይነትም ነገር አለ እሱንም ክፈሉ ይላቸዋል። ያ ማይከፍል ሰውና ማያደርግ ሰው ነው የሆነ ነገር ሊደርስበት የሚችለው። ስለዚህ አንቺ አሁን የሆነ ነገር ፈልገሽ እዛ ቤት ስትሄጂ ግዴታ ማድረግ ያለብሽ ወይም ደግሞ መፈጸም ያለብሽ ነገር አለ። ውል የሚባለው እንግዲህ ያው ስለዚህ ከሰይጣን ጋር መተሳሰር ማለት ነው ዞሮ ዞሮ። ስለዚህ ለሰይጣን መገበር አለብሽ፣ ለሰይጣን አምልኮም ማስቀጠል አለብሽ ማለት ነው። የማያስቀጥሉ ሰዎችስ ምንድን ነው የሚከሰተው? እንዳልኩ ነው የማያስቀጥሉ አሁን አሉ ብዙ ሰዎች እኮ ብዙ ጉዳት የደረሰባቸው ወይ በልጃቸው ነው የሚደርስባቸው ካልሆነ በራሳቸው ላይ እንዲደርስ ነው የሚያደርግባቸው። ያን ነገር ማያደርጉ ከሆነ ስራ ወጣ ነው የሚዘገንን ማለት ይሄ ነው ልል አልችልም። እዙ ራሱ ይደብራል። የሚያዛቸው እዝ ለሊት እንኳን ጅብ ጋሉ ብሎ የሚያዛቸውም ሰዎች አሉ። ለሊት ተነስታችሁ ወይ ደግሞ ቤታችሁ ውስጥ የሆነ ነገር ቀብራችሁ ለዛ የሆነ ነገር መገበር አለባችሁ ወይ ደግሞ በቃ ማለት በየሆነ ሰዓት ላይ የሆነ ነገር አምጥታችሁ መገበር አለባችሁ ምናምን ነው የሚላቸውና ግን እንዴት ነው አሁን ትንሽ ማለት እንግዳ ነው ለመቀበልም። ያው እኔ አሁን ከአዲስ አበባ ምን የመጣሁት ትንሽ አካባቢው ላይ እንደዚህ አይነት ነገሮችን እየሰማን አላደግንም እና አሁን ጅብ መጋለብ ሲባል ጅቡስ እንዴት በምን አይነት ሁኔታ ነው የሚታዘዘው? ይታዘዛል ማለት እሱም የሚያደርገው ነገር አለ። ሌሊት ላይ ነው ሰዓትን በደንብ ይነግራቸዋል። ሌሊት ላይ ወጣ ያገኟቸዋል እነሱ። ስለዚህ ልክ እሱ ባዘዛቸው ትእዛዝ ከሄዱ ያንን ነገር መፈጸም ይችላሉ። ምንም ጅቡም እነሱን የሚነካበት ሁኔታ አይኖርም። የለም እነሱ ጅቡም ይታዘዛቸዋል እነሱ። ስለዚህ ይሄ ማለት እንግዲህ እርኩስ መናፍስት ጋር የተሰራ ቁርኝት ነው ማለት ነው። ምክንያቱም እነዛ መናፍስቶች በዛ ሌሊት ጅቡም ሰውን እንዳይነኩ የሚያደርጉት የሆነ እንግዲህ ትስስር ቢኖራቸው ነው ማለት ነው። እንደዛ ነው። ግን አሁን እኛ በተለምዶ ምን ጠንቋይ ተብሎ ነው አሁን እሱ የሚጠራው። ግን ከጠንቋይ በላይ የሚሰራው ስራ በጣም እኔ ጠንቋይ ነው ብዬም ትልል አልችልም። ይሄ ጠንቋይ የሚባል ነገር አለም ማለት ለየት ያለ ነገር ሁሉ ነው። ይሄን ሁሉ ብቻ በቃ ይከብዳል ማለት በሱ ስር ማድረግ ሲቀጥል አድርጎ የተባሉትን ሳያደርጉ ሲቀሩ አይሆንም ብዬ ምንም እኮ ገምቼ አውቃለሁ ማለት አሁን እንዲያው ባያደርጉ ሊሆንባቸው ምናምን ብዬ በራሴ ውስጥ ተጠራጠር ነበር። ግን አሉ ብዙ ሰዎች ያላደረጉና የደረሰባቸው ማለት ነው። በልጃቸውም ሊሆን ይችላል፣ በራሳቸው ላይም ሊሆን ይችላል። ስለዚህ በጣም ሰውየው ብዙ ነገር የማድረግም ችሎታም ወይም ደግሞ ስልጣን ነበረው። እውነት ለመናገር ነበረው። እኔ እንግዲህ እኔ ባላምንበትም ብቻ ግን ነበረው፣ ማድረግ ይችል ነበር። እንግዲህ አንቺስ ያየሽው ነገር አለ ወይ ማለት እንደዚህ አይነት ሽባ አድርጎ ያስቀመጣቸውን ወይም ደግሞ ወደ ሌላ ነገር ቀይሮ ያስቀመጣቸውን ሰዎች በአይንሽ መቼም ያየሽው ይኖራል ብዬ አስባለሁ አይደል? አዎ ብዙ ሰዎች አሉ። ምክንያቱም አንቺ የቅርብ ካዳሚ ሆነሽም ስለተባለ እንዲሁም ደግሞ አንዳንድ የሚሰሙ ጭምጭምታዎችም ሰምቻለሁ። እንደ ቅምጡም ነገር ነበርሽ የሚባል ነገር እውነት ነው? እሱ ነገር እሱ ብሎ እሱ ጠይቆ የማይደረግለት ነገር የለም። በነገራችን ላይ እኔም ቢሆን ለዚህ ስራ እንድገባ ያደረገኝ ያ ስጋቴ ነው ማለት የሆነ ነገር ይደርስ። አንቺ ከሳቸው ወደም አንጻር እኮ በጣም ልጅ ነሽ ማለት። አዎ ልጅ ነኝ፣ ግን ደግሞ አንዴ ገብቻለሁ፣ ምንም ማድረግ አልችልም። ከገባው በኋላ በወጣም እንደምሞት አውቀዋለሁ። ስለዚህ እንደዛም ያደርግ ነበር። እንደ ቅምጡም ያደርገኝ ነበር። ብቻ እኔ እስሩ ከሱ ስራ አልጠፋም ነበር። ቡናም ሁሉ ምን ማድረግለት እኔ ነኝና እውነት ለመናገር አዎ እንደዛ ነበረ። ግን ከዛ ህይወት ወጥቼ አሁን ማለት ጥሩ ህይወት ጀምሬያለሁ ምናምን ነገርና እንዴት ነው እሱ ሲሄድ እንግዲህ አሁን እሱ ከሄደ ወደ 4 አመት ወደ 5 አመት ገደማ እንደሆነው እየነገሩኝ ነበርና ከዛ አካባቢ ሲሄድ
ይዞሽ ሳልሄድም ያው እየሰማሁትም አንዳንድ ነገር ነበር ከአካባቢውም አንዳንድ ትንሽ ተቃውሞ ጭምጭምታዎች ምክንያቱም በጣም ጫና እየበዛባችሁ ሲመጣ ተቃውሞም እየበዛበት ሲመጣ ለዛም አንድ ዋነኛ ምክንያቱ ያ ነው ሲባልም ሰምቼ ነበርና አንቺንስ እንዴት ነው ይዞ የመሄድ እንትን አልነበረውም ነው? እኔ ማለት እንሂድም ሲጀምር ለኔም አላሳወቀኝም። የትም እንደሄድም ምንም የማውቀው ነገር የለኝም። ኦኬ ያው ለኔ በርግጥ ደስ ብሎኛል። ከዛ ህይወትና በጣም ነገር ውስጥ መውጣት እና ለኔም አላሳወቀኝም። እንደዛው ነው የጠፋው። አሁን ከዛ በኋላ እንዴት ነው ከሰዎች ጋር ያለሽ ቀረቤታ ማለት ጫና አልፈጠረብሽም? በጣም ከባድ ነበር ማለት እኔንም ልክ እንደ በሱ ልክ የሚያዩኝ ነበሩ። እኔም ፈልጌ የገባው እስኪ መስላቸው ድረስ እስከ 2 አመት ምናምን በጣም ማለት ተሰቅቂ ሁሉ ነበር ማለት እውነታውን እስከማስረዳቸው ድረስ ለኔ ከባድ ነበር። እየቆዩ 3 አመት ላይ 4 አመት ላይ ግን እንትን እያሉ ይመጡ ተረዱኝ። እነሱም ቢሆን የሚያደርጉት ነገር ነው ማለት አድርገውም እምቢኝ ሲሏቸው የሚደርስባቸውን ነገር ስለሚያውቁ በዛ ምክንያት እኔን ተረዱኝ ማለት ነው። ስለዚህ እንግዲህ ያው አሁን ማህበረሰቡም ላይ የተወሰኑ ትንሽ አሪፍ የሆኑ አስተሳሰቦች አሁን ላይ አሉ ነው። አሁን ላይ ለኔ ማለት ግልጹን ነገርኳቸው። እኔም እንዴት ብዬ እንደገባሁት በቤተሰቦቼ ምክንያት እንደገባው ፈልጌውም እንዳልሆነ ምናምን ነገር መጀመሪያ ላይ አላመኑኝም። እንዴት እንደዛ ቆራኝተሽ ምናምን ነገር ነው ሲሉኝ ነበር። አሁን ላይ ግን እያመኑኝም መጣ። ሰውየውም ከጠፋ በኋላ ሰላም እየሆነ መጣ ማለት ነው። በጣም ብዙ ሚስቶች እንዳሏቸውም ስሰማ ነበር እንግዲህ ከአካባቢው ላይ ያው ሁሉ በደጁ ነው እስከ መተኛት ደረጃ የሚደርሱ ሰው እንደሆኑ ስሰማ ነበር። ይህ ነገር እውነት ነው? እውነት ነው ማለት ብዙ ሴቶችን እንትን ይላልኝ እንዳልኩ ነው ይፈራልም። ሰውም ቢሆን ያን ነገር ማለት ለጥቅም የሚፈልገው ሴቶችም ሊኖሩ ይችላሉ። ይሰራልኛ ምናምን አይነት ነገር የሚሉትና ለሱ ሴት ምንም ማለት አይደለም። እንግዲህ ከዚህ ጋር በተያያዘ ደግሞ ከሳቸው ጋር የሚሰሩ አሁን አንቺ እንደ ካዳሚም ነበርሽና ከዛ በተጨማሪ ደግሞ ከሳቸው ጋር እንደ አገልጋይም የነበሩ እንዲሁም የተጠቀሰልኝ ያው ስሙ አግባቢውን አይሁን ባላቅም እንደ ደብተራ የነበሩ ሰውም አብሯቸው እንደነበሩ ስሰማ ነበረ። ይህ ነገር እውነት ነው? የምታውቂው ነገር ሳለ እውነት ያ ደብተራ ስለተባለው ሰውዬ? አዎ እውነት ነው ማለት እኔ ያው ሁሌም ከሱ ጋር ነኝ። የሚያወራውን የሚያደርገውን ሁሉ ነገር ለኔ ይነግረኝ ነበርና ከኔ ቀጥሎ ይሾማል ብሎ የሚያስበው ሰው ነበር። አንድ ልጅ ነበር ቻሌ የሚባል የሚሾም ማለት ነው። ማን አልሽ? ቻሌ ነው የሚባለው። እሱ ልጅ እንደዛ ልክ እንደሚያቀርበውና እሱን እንደሚሾመው ምናምን ሲያወራ ነበር ማለት ነው። ከዛ ልጅ ጋር ምን ዝምድና አላቸው ነው ወይስ? ዝምድና ነገርም ሳይሆን በቃ ማለት ለሱ ተመችቶታል መሰለኝ ቁርኝታቸው የሆነ ይጋባል አይነት ነገር ነው የሚለው ከልጁ ጋር ማለት ነው። እና ይሰራለትም ነበር በጣም ያግዘውም ነበርና እሱ የሚባል ልጅ አለ። ምናልባት ካስፈለገና ማወቅ ከፈለክ መረጃውንም ሊሰጥ ይችላል የልጁን አድራሻውንም። በጣም ጥሩ። የምፈልገውም ይሄንን ነው ማለት እነዚህ ሰዎች ምን ያህል ርቀት እየተጓዙ ነው፣ ይህ ሰውዬ አሁን እየሰራ ነው ወይ አይደለም የሚለውን ማጣራት ስለምፈልግ ያለውን ነገር ማወቅና ማጣራት እፈልጋለሁና ደስ ይለኛል ብትተባበሪኝ። እኔም የምፈልገው ይሄንን ነው። መጀመሪያ ይሰራል ብዬ አላስብም፣ ግን ደግሞ ያው ካስፈለገ ችግር የለም። አሁን እሱ ከሄደ በኋላ ማንም እዛ ስራ አለ ብዬ አላስብም። ግን ያው ማህበረሰቡ ጋር አንዳንድ ጭምጭምታዎችን ሰምቻለሁ። ምክንያቱም ልጄ አሁንም ቢሆን እንደዚህ ሆናብኛለች እንዲሆናለች አሁንም ቢሆን እዛ አካባቢ ላይ ያለ የሆነ ያልተገባ መንፈስ አሁንም ከዛ አካባቢ ላይ አልሄደምና እዚህ እናንተ አካባቢ ውስጥ በጣም ብዙ የሚወራ ነገር ሰምቻለሁ። የተለያዩ ቦታ ላይ የተለያዩ መንፈሶችም እንዳሉ ወላ የሚፈሩ ቦታዎች ሁላ እንዳሉ ሰምቻለሁ። እዛ ቦታ ላይ እንዳትቀርቡ የከሌ መንፈስ አለ እንትን ይባላል። ስለዛ ነገር የምታውቂው ነገር አለ? እኔ ማለት አላወኩም። ይሽሞም አይሽሞም እኮ አላወኩም። ምናልባት መጨረሻ አካባቢ ላይ የሰጡት ይሁንም እኔ አላወኩም፣ ግራ ገብቶኛል። ብቻ ግን ለሱ እንደሚሆን በጣም እንትን ይል ነበር ይናገር ነበር። ምናልባት ምን ልክ ነህ ልታገኝ ትችላለህ መረጃ ሙሉ መረጃ ከሱ። እስቲ እንግዲህ ለማግኘት እኛም ጥረት እናደርጋለን ማለት ነው። ከዚህ በተጨማሪ አሁን ትንሽ ያለንበትን ቦታ ፀሐይ ነው፣ እንዲሁም ደግሞ ትንሽ አካባቢ ላይ ዝንብ ምንም እያስቸገረን ስለሆነ እንግዲህ ወደ ተመልካቾቻችን ደጅ ላይ ያለነው ቤት ውስጥ እንግዲህ ገብተን ለመስራትም ትንሽ ገጠራማ አካባቢ ስለሆነ የሚመችም አይነት ሁኔታ አይደለም ያለውና እስቲ እንደው ትንሽ አንዳንድ ነገሮች መነጋገር አለብንና ወደዛ እንግዲህ ወደ ቀድሞ ባለቤት ወደ አቶ ንጉሴ ቀድሞ ባለቤት ቦታ ሄደን አንዳንድ ነገሮችን በተጨማሪ ለኔ መረጃዎችን መስጠት ያለብሽንም እንዲሁም ማውራትም ያለብሽ ነገር ካለ እዛ ሄደን እንድንነጋገር። እኔ እኮ ነገርኩ ማለት ማውራት ያለብኝ ነገርም አውርቻለሁ።
ከዚህ በላይም ሌላ እንትን የምለው ነገር የለኝም። ወደዛ ቤትም መሄድ አያስፈልገኝም። አንዳንድ ተጨማሪ ነገሮች ምናልባት እነሱን ቤት ስታይ አንዳንድ ነገሮች ትዝ ሊሉሽ ይችላሉ። አይ ምንም ከሱ ቤት መሄድም ማስታወስም አልፈልግም። መንገር ያለብኝ እሱ ቤት እኮ ቀጥታ እኮ እሱ ቤት አይደለም። አሁን እኮ ቤት ቀይረው እነሱም እዛ ቤት ላይ አንዳንድ መናፍስቶች አሉ የሚረብሹን አሉ ምናምን ስላሉ ከዛ ቤት ወጥተው አሁን ሌላ ቦታ ነው ያሉትና እዛው ቤት ውስጥ ሳይሆን ያሉት እዛው አካባቢ ላይ ሌላ ቤት አሉ። ግን እንደዚህ ነገር የሚያስታውስሽ ያንን ቦታ የሚያስታውስሽ አይሆንም። ችግር የለውም እባክሽን እንሂድና እዛ ቦታ ላይ አንዳንድ ነገር እንነጋገር። ግድ የለሽ ምን ከዚህ በላይ አሁን ምን ልናገር እንችላለን? ያው እሳቸውንም አሁን እንግዲህ ምን አይነት ሁኔታ ላይ እንዳሉ ምንም ላሳየሽ እፈልጋለሁና ከዚህም በተጨማሪ ደግሞ አሁን ስላልሽው ቻሌ ስላልሽው ሰው ትንሽ የተወሰነ ነገር መነጋገር አለብን ብዬ ስላሰብኩ ነው። ግድ የለሽ እንሂድ። እሺ በቃ እሺ እንግዲህ ተመልካቾቻችን ወደዛው ወደ አቶ ንጉሴ የቀድሞ ባለቤታቸው ቤት እንሄዳለን ማለት ነው። እዛም የተፈጠረውን አንዳንድ ነገር ላሳያት እፈልጋለሁ። ምክንያቱም አካባቢ ላይ የተደበቀ እንዲሁም ደግሞ ያሉትን ነገሮች እሷም በዝርዝር ስለምታውቅ ትነግረኛለች ብዬ ስለማስብ እነዚህ ነገሮች እንግዲህ ጥቆማ እንድሰጠን እዛ ቤት ሄጄም ትንሽ ቦታውም ለመነጋገር ምቹ ስላልሆነ እዛ ሄደን በደንብ በስፋት እንነጋገራለን ብዬ አስባለሁ። ስለዚህ ወደዛው እንሄዳለን ማለት ነው። እንግዲህ ካሜራማን ያሉትን እቃዎችን ሰብስቡና ወደዛው እንሄዳለን። እንግዲህ ወደ ተመልካቾቻችን አሁንም ቢሆን አብራችሁ እንድትቆዩ ስለ እንግዲህ በአክብሮት ተጋብዛለሁ። አብራችሁ ቆዩ። ነይ ግቢ፣ ነይ ሰርኪ ግቢ። ማዘር አቤት። ይኸው እንግዲህ ይዣት መጥቻለሁ። ሰርኪ ወደዚህ ግቢ። እንዴት ነሽ? ደህና ነሽ? መቼም በደንብ ትተዋወቃላችሁ ብዬ ተስፋ አደርጋለሁ። አረፍ በሉ። መቼም ያልሞተ ሰው አረፍ እንበልና ይገናኛል። እንግዲህ ከጀርባም ያላችሁት በሩን ዝጉት። ደህና ነሽ ሰርኪ? እዚሁ ሰፈር ነሽ? አዎ እንግዲህ ያው ብዙ እንደ በፊቱ አላይሽ። በደንብ ትተዋወቃላችሁ አይደል? አዎ አዎ። እንግዲህ ያው ያለውን ነገር እንግዲህ ከእሷ ጋርም እርሶ በሰጡኝ ጥቆማ መሰረት እንግዲህ ለማውራት ሙከራ አድርጌያለሁ። እሷንም በተወሰነ መልኩ አንዳንድ ነገሮችን አውርቻታለሁ። ብዙ የሰጠችኝ መረጃ አለ። ያው መጀመሪያ ስታይኝ ትንሽ ብደነግጥም ግን ብዙ ነገሮችን ነግራኛለች። ያው የተፈጠሩ አንዳንድ ነገሮች አሉ። እንዲሁም በቀድሞ ስራቸው አቶ ንጉሴ ሲሰሩ የነበሩትንም የተወሰኑ ነገሮች እንግዲህ ከእሷም አንደበት እንግዲህ ለመስማት ሞክሬያለሁ ማለት ነው። ስለዚህ ያው አሁን እሷን ወደዚህ ይዣት የመጣሁትኝ ትንሽ አንዳንድ ነገሮችን በፍራቻ የደበቀቻቸው ነገሮች ይኖራል። እንዲሁም ደግሞ የነበርንበትን ቦታ ምቹ ስላልነበረ በደንብና በግልጽነት እንድንወያይ ብዬ ነው ወደዚህ ያመጣኋትና ያው እርሶም ፈቃድ ስለሰጡኝ ብዬ ነው እንግዲህ ዝም ብዬ ይዣት የመጣሁት። ችግር የለም እኔ ነግሬሃለሁ። ትንሽ የአቶ ንጉሴንም ስራ ከእርሶ በተሻለ መልኩ ደግሞ እሷ ብዙ የምታውቃቸው ነገሮች አሉ። ምክንያቱም እርሶ አብዛኛውን ጊዜ ወደ ውስጥ ስለነበሩ እሷ ግን የሚካደሙ የሚመጡትን ሰዎች ምንም እዛ የሚባሉትን ሁላ በትክክል ቃል በቃል ስለምትሰማ ከእሷም እንግዲህ አንዳንድ መረጃ ለማግኘት በጣም ጠቅሞኛልና እስቲ ምንድነው ሌሎችስ የተጎዱ ሰዎች እንግዲህ እንዳሉ ስትነግሪኝ ነበር እና አሁን መፍራት የለብሽም፣ ብዙ መናገር ያለብሽ ነገር አለ። ምክንያቱም ስትነግሪኝም የነበረ አንድ ሰው አለ ቻሌ የሚባል የእሳቸውን ስራ ያስቀጥላል ተብሎ የሚታሰብ እሱ እንደነበረ ስነግሪኝ ነበር እና እስቲ አሁን ሳትፈሪ ንገሪኝ። በሰዓቱ ምን አይነት ነገሮችን አይተሻል? ምን አይነት ነገሮች ተፈጥሯል የሚለውን ሳትፈሪ ንገሪኝ። አይ እንዳልኩ ነው ማለት ቅድም እንደነገርኩ ነው። እንደዚህ የተባሉትን የማያደርጉ ከሆነ በልጃቸውም ይሆናል በራሳቸው ላይም ይሆናል። ያው ምናልባት የማያውቁ ከሆነ እንደሷ ልንገራት በሚለው ነው እንጂ እንዳልኩ ነው። ብዙ ነገሮች ይደርሱባቸዋል። ብዙ ነገር ይታመማሉ። በወንጀል ሁሉ እስኪሄዱ ድረስ ነው። ለዛስ ነገር መፍትሄ ያለውስ እዛው አቶ ንጉሴ ጋር ነው ወይስ ሌላ መፍትሄ ሲሰጥ አይተሽ ታውቂያለሽ? እዛው ነው መሆን ለምነው ማለት እሱንም ከተስማማ ነው እንጂ ያን ያክል እንትን አይላቸውም። ግን ማድረግ ያለባቸውን ነገር አድርገው እሱ ያስተካክልላቸዋል። ራሱ ማለት ነው። ራሱ ሊያስተካክል ይችላል። ራሱ ያደረገውን ነገር ራሱ ማስተካከል ይችላል ነው የምትይው? ራሱ ነው የሚያደርገው። እኔ እስካውቅ ድረስ እንደዛ ነው ነበር። እንግዲህ አቤት እግዚኦ። እስቲ እንግዲህ መቼም አካባቢ ላይ በጣም ብዙ ነገር ትሰሚያለሽ እና እስቲ ስለሳቸውስ ስለማዘርስ መቼም ብዙ ነገር ሲወራ ሰምተሻል። ምንድን ነው የሰማሽው ነገር አለ? እኔ ወሬ ነው ብዬ ነው ማለት እውነት አይመስለኝም። ግን ደግሞ ልጃቸውም ታማለች ምናምን ነገር የሚባል ወሬ ሰምቻለሁ። ጎረቤት ነው የሰማሁት፣ አላረጋገጥኩም። ግን እኔም አላመንኳቸውም። ያው ምንም ቢከፋ ከልጃቸው ላይ ያደርጋል ብዬ ስለማላስብ አላመንኳቸውም። ግን እንደዛ የሚባል ወሬ አለ ሰምቻለሁ። እውነት ይሁን አይሆን ግን አላወቅኩም። እኔም አላመንኩም። በእርግጥ ያው ከእርሶ ጋር ይጨቃጨቁ ነበር በእርግጥ ከባለቤቱ ጋር። ግን ደግሞ ምንም እንኳን ቢሆን በልጅ ላይ ያደርጋል ብዬ ስለማላስብ እኔ አላመንኩም ነበር።
ያው ግን ያወራሉ እንደዛ የሚባለው ወሬ አለ። አዎ ይወራል መቼስ ግን እኛም ክትት ብለን ለሰው ዝርዝር አድርገን ያወጣነው ነገር የለም። ግን እንዲሁ በጸበሉም ቦታ በምንም ቦታ ገልጠው ሲያዩት ያን ይዞ የሚመጣው ሰው ያወራል እንጂ እኛ ማንንም ቤት አንሄድም፣ የሚያወሩት ጋር ማንቀላቀልም። ሰውም ደግሞ እንዲመጣ ማልፈልገው አሉባልታውን እንዳንሰማው ነው ግልል ብለን ቁጭ ያልነው የልጄን አይምሮ ለመጠበቅ ነው። እንደዛ ነው። ትንሽ እንግዲህ እዚህም ቤት ያሉ እንግዲህ የሆኑ ነገሮች አሉ ሌላም ቤት ያሉትን ምክንያቱም ሲሰራባቸው የነበሩ አንቺ በቅርበት ስለምታቂ ብዬ ነውና እነሱንም ለኔ እንድታጋለጭ ይፈልጋለሁ እንጂ ሰርኬማ በደንብ ታውቃለች። ሽር ጉደባይ ነበረች በሰዓቱ ሲመጡ የነበሩት ከሌጋም እንደዚህ አይነት ነገር አለ ከሌጋም እንደዚህ አይነት ነገር አለ እንድትይኝ ስለፈለኩ ነው አንቺንም ወደዚህ ማምጣቴና አሁን እዚህም ይዤሽ የመጣሁትኝ እዚህ ማሳየሽ እንግዲህ አንድ ነገር አለ ስለሳቸውም ልጅ የተባለው ነገር ምን ያክል እውነት ነው የሚለውን ላሳይሽ ፈልጋለሁ። ይሄን ነገር ግን ማሳይሽ ዝም ብሎ አይቶ ብቻ ለመሄድ ሳይሆን ሌሎችም እንደዚህ አይነት የደረሰባቸው ሰዎች እንዳሉ አንቺ በደንብ የምታውቂው ስላለ ነው። ምክንያቱም በሰዓቱ ያላደረጉ እንዳሉና መተው ሲለምኑ ባክን ከዚህ ችግር አውጣኝ ሲሉ መቼም ብዙ ነገር ትሰሚያለሽና እከሌ ጋር እንደዚህ ይመጣ ነበር እከሌ እንደዚህ አይነት ነገር ሆኗል እንደዚህ አይነት ነገር ደርሶበታል እንድትይኝ ስለምፈልግ ነው። ለዛ ነው አሁን ምንም የሚያስፈራሽ ነገር የለም። አቶ ንጉሴ አሁን በህይወት የሉም። ምንም የተፈጠረ ነገር የለም። ስለዚህ የእሳቸውንም ልጅ ማየት ካለብሽ እንድታይ ያደርጋለሁ። ግን ይህን ነገር ስታይ ግን መደንገጥ የለብሽም ወይም እንትን ማለት የለብሽም። ለኔ እርዳታ እንድታደርጊልኝ ነው። እከሌም እንደዚህ አይነት ችግር አለበት እከሌንም እርዳው እንድትይኝ ስለምፈልግ ብቻ ነው። እሺ እንዳልኩ እኮ ነው። ብዙ እከሌ ማለትም አልችልም። አብዛኛው ብዙ ሰዎች አሉ በዚህ ሰፈርም ያሉት ከሱ ጠግ የነበሩት ከሱ የሚመጡት እንዳሉ ትንሽ ሰዎች ናቸው የሱን እንትን የሚያሟሉት እንጂ በቸልተኝነትም ይሆናል ወይ ደግሞ ከገቡበት በኋላ ማስጠልቷቸውም ሊሆን ይችላል። አላውቅም ምክንያታቸውን። ግን ብዙ ሰዎች አሉ በእነሱ ምክንያት ልጆቻቸው የታመሙ ራሳቸው ሁሉ የታመሙ አሉና አሁን ይሄ ነው ማለት ራሱ አልችልም። ያው በትንሹ ብለን ብንጠራ ራሱ ጠርቺም ስለማንለው ያምኑታል እኮ ይመጣሉ። ግን ደግሞ ከገቡበት በኋላ ወይ ስራውን ካዩ በኋላ ይመስለኛል አላውቅም። ብቻ ግን ብዙ የማይተገበሩ ሰዎች አሉ። በዛ ምክንያት የታመሙ ልጆቻቸው ሁሉ የታመሙ አሉ፣ እነሱም የታመሙ አሉ። ይሄን የተባለው ወሬ ግን እስካሁንም አላመንኩም። የእውነት ልጁን እንትን እንደዚህ አድርጓት ነው። እስቲ እሱን አሳይሻለሁ፣ ምንም ችግር የለም። ያው ትንሽ ግን ታማለች። አዎ ሰርክ ያለው ነገር ነገርኩሽ። ግልል ብለን ቁጭ ስላልን ነው እንጂ ሲወጣም ዝቶ ነው የወጣው። እያለም ያው ከሌላው ይበለጠና አንቺ ታውቂዋለሽ እያለም ሰላም የለም። የሚጠላውም ልጅቷን ነበረ። ከሄደም በኋላ ደግሞ እኛ ቁርጥ ብለን ከማህበራዊ ህይወትም ከትምህርትም ከምንም የቀረችበት ምክንያት እጇን ታማ ነው። እሱ ስላለ ከሱ ጋር ብዙ አውርተን ብዙ ተነጋግረን ነው እዚህ ነገር ውስጥ የገባነው። ለሱም መንገር አልፈለኩም ነበረ። ዞሮ ግን የሚረዳትና ጥሩ አድርገሻለሁ። መፍትሄ ሊገኝ ይችላል። እኔም ቢሆን እኮ እዚህ ስራ ፈልጌ አይደለም የገባሁት። እንዳልኩሽ ነው የሚሰራውን ታውቂያለሽ። በእለቱ ጊዜም የኔ ቤተሰቦችም የሱን ፍላጎት አላሟሉለትም። ቢያሟሉም እኔን ለመስጠት ተስማምተዋል። ውልም አላቸው። በዛ ምክንያት ነው እኔም ወደዚህ ስራ የገባሁት እንጂ ፈልጌውም ምንም ብዬም አይደለም። ግን በቃ ወይ ህይወቴን ከማጣ የሆነ ሰዓት ልክ አሁን እሱን ሊያወጣሽ እንደመጣው እኔም የሆነ ሰዓት እወጣለሁ ብዬ አስቤ ያን ነው ተስፋ ማድረገው የነበርና በዛ ምክንያት ነው እንጂ ሲቀጥል በዚህ ልክ ከፍቶ ልጁ ላይ የሆነ ነገር ያደርጋል ብዬ አላስብም። ማለት ሌሎች ሰዎች ላይ ያው ጥቅሙ እንትን ስላለበት ምንም ስለማይመስለው ነው ብዬ ማሰብና በዚህ ልክ ከሄደ ግን ከባድ ነው በጣም። ምን ያክል ነገር እንዳደረገ ሰውየው ብዙ ነገር አለና ምናልባት ለዚህም ነገር እንግዲህ መፍትሄ የሚሰጥ ሰው ምናልባትም አንቺ እዛ ቤት ሲመጡ ብዙ ነገር ሲሰሙት ያለሽና መፍትሄ የሚሰጥም ሰው የምታውቂው ካለ ምክንያቱም አንዳንዴ ያው ሾህን በሾህ ነውና ነገሩ በርግጥ እንደዚህ አይነት ነገር እየደገፍኩ ሳይሆን ነገሮች ግን አንዳንዴ መስመር የሚይዙት በራሳቸው መንገድ ሊሆን ይችላልና የምታውቂው ይሄን ነገር ያስተካክል ወይም ደግሞ ይሄን ነገር አሁንም ቢሆን እየሰራ ያለ ሰው አለ የምትዩ ካለ ጥቆማ እንድትሰጪኝ ያንን ለማበረታታት ነው ይሄን ነገር ላንቺ ለማሳየት እንትን ያልኩትና ብዙም አካባቢው ላይ በጣም ብዙ ነገር ነው የሚወራው። እዚህ አካባቢ ላይ በጣም ትንሽ ወሰብሰብ ያሉ ነገሮች አሉ። ወደ ላይ አካባቢ ራሱ
ትንሽ አካባቢው ላይ የሚፈሩ መንፈሶች እንዳሉ በሌሊት ብዙ አይነት ነገር እንደሚያስቸግራቸው ሁላ ብዙ ነገር ሲነግሩኝ ነበረ። ከዛ አንጻር የተፈጠሩ ነገሮች አሉና እነሱንም በዝርዝር ማጣራት ስላለብን አንቺ ነሽ እንግዲህ ለዚህ ነገር ሁሉ መሰረት የምትሆኚ። ስለዚህ የኔ እናት እንግዲህ ልጆትን አሁንም ቢሆን እንግዲህ በድጋሜ ላስቸግር ነው ትምጣና ያለውን ነገር ምክንያቱም እንዲህ እያልን ነው ከሰው ጋር ማቀላቀልም ማግባባትም ያለብን እና እናሳያትና ያው አካባቢም ላይ ምንድነው የሚባለው ነገር ማየቱ ሳይሆን አሁን እያንዳንዱ እየመጣ ባየ ቁጥር ቀደመን ብለሃለች ሲከፈት የሰው የፊቱ ስሜት የሚኖረው ድንጋጤ ያ ሁሉ መልሶ እሷን እየረበሻት እንደሚጎዳት እንደሚረብሻት ሰርኬም ስሜትሽ እንደበቃ አድርጊና ዋጣ አድርጊና አንዴ መቼም የመጣው መጥቷል። ስለዚህ ምንም ችግር የለም ትምጣ ለመፍትሄ ነው ልጥራት። እንግዲህ ጥራትና ወደዚህ ዘውልኝ እንዱ ያው እንግዲህ ማዘርም ሊያመጣት ሄደዋል። ስለዚህ እንዳሉሽ ነው እንግዲህ አደራሽን ማለት በተቻለሽ መጠን እኔም በእርግጥ እንደዛ ብሎኝ ስሜቴን ለመደበቅ ሞክሬ ግን አልሆነምና አንቺም ቢሆን ያን ያህል እንትን ማለት የለብሽም። ምክንያቱም የልጅቷን ስለንቦና መጉዳት የለብንም። በእርግጥ የኔም ባልደረቦች አሉ እነሱ በስለንቦና እንዲያግዟት እያደረኩ ነው። እርዳታም እንዳደረጉላት አደርጋለሁ። ስለዚህ ሲመጡ ምንም እንደዳት ያው እንግዲህ እያስቸገርኩሽ እንደሆነ ይገባኛል። ማለት ላንቺም ስንል ነው ይሄን ሁሉ ነገር ያደረግነው። እንግዲህ እሷን በደንብ ታውቂያታለሽ ብዬ አስባለሁ አይደለ? እንግዲህ ከአባትሽ ጋር ከዚህ በፊት እንደ ካዳሚም እንደምንም ሆና ስታገለግል የነበረች ግለሰብ ነችና እሷ እንግዲህ በዝርዝር እዚህ ነገር ውስጥ ማን አሉ ይሄን ነገርስ በምን ሊስተካከል ይችላል የሚለው ነገር መፍትሄም ከሷ ለመጠየቅ ነው እንግዲህ እሷንም ወደዚህ ይዤ የመጣሁኝና ያው እያስቸገርኩሽ እንደሆነ እረዳለሁ። ግን ቢሆንም ምንም ሐሳብ እንዳይገባሽ አንቺ ምንም መደናገጥ ማዘንም የለብሽም። እንዲሁም ደግሞ እኔ ባልደረቦች እርዳታ ያደርጉልሻልና የስነልቦናም ድጋፍ ያደርጉልሻል። ሐሳብ አይግባሽ። ላንቺ መፍትሄ ነው እንደዚህ እየተጣጣረን እንደዚህ እየተሯሯጥን ያለ ነው። እሺ አይዞሽ ምንሽ እንደሚያመምሽ ያው የተፈጠረው ነገር እንግዲህ እጇ ላይ ነው። እጇ ያለበት ሁኔታ ትንሽ ከሰውኛ ወጣ ያለ ነው። ያለውን ነገር ትንሽ ከባድ ነው። እስቲ እባክሽን ታሳያት ትችያለሽ እንዴ? ችግር የለም አሳያት። ምን መሰለሽ ይኸውልሽ እኔ ልጅ እሱ ለመፍትሄ ነው ወደኛ የመጣው። ወደ እሷ የሚላኩት እኔው ነኝ። ስለ አባትሽ የበለጠ አብራም ስትሰራ እዚህም ስታገለግል የተጎዱትንም የተጠቀሙትንም እንዳንቺ እኮ በየቤቱ የተጎዳል። ለአንቺ ብቻ ሳይሆን ለነዛ መፍትሄ እንዲገኝ እስቲ ሰርኬን አናግራት። አያታለሁ እዚህ አካባቢ ሌሎቹ እሱ ሲቀር በሙሉ ቀርተዋል። እሷ ባትመጣ እንኳን በመንገድ አያታለሁ ብዬ እኔ ነኝ የላኩት። ስለ አሳያት። አይዞሽ አትሳቀቂ። ችግር የለም እንዴ አየሽው ምንድነው? ያው ምን ተነጋግረን ተረጋጊ ማትደነግጪ ተነጋግረን ነበረ ማለት ያው አይዞሽ ይቅርታ በጣም ያው መቼም ስራውን ታውቂያለሽ አይደል እንዴ? አብሮሽ ብዙ ጊዜ የከረመ ሰው ነው። ስራውን በደንብ ትረጃለሽ። ይሄን አይደለም ብዙ ነገር ሲሰራ አንቺም እኮ ብዙ ነገር ስነግሪኝ ነበር። እኔ እኮ ማለት ከልጁ ላይ እንዴት እንደዚህ ሊያደርግ ይችላል ብዬ ነው። የገዛ አባቱ አይደል እንዴ? ልጅ አይደለችም በሚል ጸብም ነው አንደኛ። ከዚህም ብዙ ነገር እንትን ያሉት በዛ መንገድ ነው የተለያዩት። ያው እሱ ጨካኝ ነው። መጀመሪያም ለልጁም ብዙ ርህራሄ አልነበረውም። እንደምትረጁ ነው። መቼም ትንሽ ከባድ ነው። ስለዚህ መደንገጥ የለብሽም። ያው ያየሽውን ነገር አይተሻል። እንግዲህ ከዚህ በኋላ ለኔ ብዙ አይነት ነገሮችን ብዙ አይነት ጥቆሞችን እንደምትሰጪኝ መቼም ተስፋ አደርጋለሁ። ያሉትን ነገሮች እንዳለ በዝርዝር እንድትነግሪኝ እፈልጋለሁ። ምንም አይነት ነገር እንዲደበቅ አልፈልግም። እንግዲህ ይህን ነገርም እንድታይ ያደረኩትኝ ሌሎችም እንደዚህ አይነት ነገሮች እንዳሉ እንደምታውቂ ተስፋ አደርጋለሁና እነሱን ነገሮች እያንዳንዳቸውን በዝርዝር እንድትነግሪኝ እፈልጋለሁ። ተግባባን? አይ ገብቶኛል። ማለት ሁኔታው ግራ ጋብቶኝ ነው። በዚህ ልክ ይሄዳል ብዬ አላሰብኩም ነበር። ግን እንግዲህ ይህን ነገር ያው ለተወሰነ ጊዜ ለማንም መናገር የለብሽም። ምክንያቱም ይህን ነገር መፍትሄ ላይ እስክንደርስ ድረስ ችግር የለም። ምን ተብሎ ይወራል? የልጅቷንም ስለንቦና ለመጠበቅ ስንል ምንም ነገር ማድረግ የለብንም። እሺ ችግር የለም። አንቺም ብትሆኚ ያው ተረጋጊ። የኔ ባልደረቦች እንግዲህ እርዳታ ያደርጉልሻል። አይዞሽ፣ ሀሳብ አይግባሽ። ለዚህ ነገር መፍትሄ እንደሚኖረው ምንም ጥርጥር የለኝም። እሺ እሺ፣ አመሰግናለሁ። ያው እኛም ከጎናችሁ ነን። በተቻለ መጠን እንግዲህ ይህን ነገር እርዳታ ለማድረግና ለመደገፍ እንሞክራለን። እንግዲህ እኔ ካጠገባችሁ እንደሆንኩ እንግዲህ ቃል ልገባላችሁ እወዳለሁ። ከሰርኬ ጋር ግን ብዙ ነገር የምናደርገው ነገር ይኖራልና
ሰርኬ እንግዲህ አንቺንም በግል እናወራለን እዚህ ነገር ላይ እነማን ተሳታፊ ናቸው ያልሽውም ቻሌንም አድራሻውን አካባቢውን እንድትሳይኝ እፈልጋለሁ እና ከሱም ጋር ቆይታ ማድረግ ስለምፈልግ ብቻ እናወራለን በግልጽ ነኝና አንቺ እሺ ስለነበረን እንግዲህ ቆይታ እናመሰግናለን። ያው ነገም ከነገ ወዲያም እንግዲህ ልመጣ እችላለሁ እዚህ ቤት አሁንም ቢሆን አንቺን ግን ከዚህ በኋላ አላስቸግርሽም። እኔ ለመልካም ነው የመጣው። እናመሰግናለን ፈለገንም ስለመጣ ችግሩንም ለመፍታት ደግሞ እንደሌላው ከንፈር መጣ ተዘባብተ ተጠቋቁመ ሳይሆን ለመፍታት ደግሞ ጎንበስ ቀና እያልክ ስለሆነ እናመሰግናለን። እሺ ምንም አይደለም። እንግዲህ ወደ ተመልካቾቻችን የነበረውን ነገር እንግዲህ እንዳያችሁት እንደተመለከታችሁት ነው ማለት ነው። ዛሬ ላይ እንግዲህ ብዙ ነገሮችን አይተናል። በአንድ ቀን ውስጥ በጣም ብዙ ነገሮችን ያየነው። እስቲ ከሰርኬ ጋር ደግሞ አንዳንድ ነገሮችን አውርተን የሚፈጠሩትን ነገሮች ወደ እናንተ የምናደርስ ይሆናል ማለት ነው። ያው ሁሌም እንደምንለው እንግዲህ ከጎናችን መሆናችሁን የምታሳዩን በኮሜንታችሁ እንዲሁም በላይካችሁ ነውና ሐሳብና አስተያየታችሁን መስጠታችሁን ለኛ አትዘንጉ። ሁልጊዜም ምን እንላለን እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ይሄ ነገር ለብዙዎች እንዲዳረስ አድርጉ። ምክንያቱም ይህ የሰይጣን ስራ መሰበር መቻል አለበት። በዚህ መልኩ መቀጠል የለበትም እና ሌሎች ከዚህ እየተማሩ እዛ ነገር ላይ መግባት እንደሌለባቸው እንደዚህ አይነት ነገር መቀጠል እንደሌለበት ልናስተምር ስለወደድን ነው እንግዲህ ይሄን ነገር ለእናንተ ለማስተላለፍ የወሰንነው። ስለዚህ ላይክ እያደረጋችሁ እንዲሁም ደግሞ ሐሳብ አስተያየታችሁን ኮሜንት ላይ እየሰጣችሁን ከጎናችሁን እንድትሉን እንፈልጋለን። ስለነበረን አብሮነት አመሰግናለሁ። አሁንም ቢሆን እንግዲህ ቸር ቆዩ እንላለን ማለት ነው።